እጅግ የምንወደው ክለባችን አርሰናል በትላንትናው ዕለት በሜትሮፖሊታኖ ስቴዲየም ከአትሌቲኮ ማድሪድ ጋር ጨዋታውን አድርጎ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ከጨዋታው በኋላ ደግሞ አሰልጣኛችን ሚኬል አርቴታ እንዲሁም ደግሞ በጨዋታው ላይ ግብን ማስቆጠር የቻለው ቪክቶር ዮኬሬስ እንዲሁም ደግሞ ቡካዮ ሳካ አስተያየቶቻቸውን መስጠት ችለዋል። ምን ተጠይቁ፣ ምንስ ምላሽ ሰጡ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክ እና ሰብስክራይብ እንድታደርጉን ስንል እንጠይቃችኋለን። እንደማትሳፍሩ እናምናለን። በመጀመሪያ ደረጃ የምናገኘው እንግዲህ የቡካዮ ሳካን አስተያየት ነው። ስለ ስታዲየሙ ድባብ ምን ትላለህ ተብሎ የጠየቀው ቡካዮ ሳካ እንዲህ ባሉ ስታዲየሞች እና ትልቅ መድረኮች ላይ መጫወት በጣም ደስ ይላል። ይሄ ሁሌም የምናልመው ነገር ነው። ከቀን ወደ ቀን ራሳችንን እያሻሻለን እንገኛለን። ራሳችንን የምናሻሽለው ደግሞ በእንደዚህ አይነት ስቴዲየም በመጫወት ነው። የሁላችንም ህልም ነበረ በእንደዚህ አይነት ስቴዲየም ውስጥ መጫወት። እኛም በመልሱ ጨዋታ ላይ እንደዚህ አይነት ድባብ እንደሚጠብቀን እርግጠኞች ነን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ኤምሬትስ ስቴዲየም ያለው ጉጉት ስለ መልሱ ጨዋታ ምን ትላለህ ተብሎ ጠይቆ ነበር። የሚቀጥለውን ሳምንት ጨዋታ በጉጉት እየጠበቅን ነው። የኤምሬትስ ስቴዲየም ደጋፊዎቻችን ዛሬ ካየነው በላይ ድምጻቸውን እንደሚያሰሙ እርግጠኛ ነኝ። ይህም ለእኛ ትልቅ ጉልበት ወይም ደግሞ ቡስት ይሰጠናል። በጣምም ጠንካራ ደጋፊዎች እንዳለን እናምናለን። አሁን ላይ ለእኛ የሚያስፈልጉን ደጋፊዎቻችን ናቸው። ምክንያቱም ደግሞ ለእኛ ጉልበትን ይሰጣሉ፣ ኃይልን ይሰጣሉ፣ እንዲሁም ደግሞ በንቃት እንድንጫወት ያደርጉናል። የኤምሬትስ ስቴዲየም ድባብ ከዚህ የበለጠ እንደሚሆን እርግጠኛ ነኝ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ያልተሸነፈ ጉዞን ስለመቀጠል ጠይቆ ነበር። እስካሁን ድረስ እንግዲህ እንደሚታወቀው ክለባችን አርሰናል ሽንፈትን በቻምፒዮንስ ሊግ አላስተናገደም። ስለዚህ ጉዳይ ምን ትላለህ ተብሎ ጠይቆ ነበር። ያልተሸነፍንበትን ጉዞ ለመቀጠል እንሞክራለን። ይህን በሚቀጥለው ሳምንት እንጀምራለን። አሁን ላይ እስካሁን ድረስ በቻምፒዮንስ ሊጉ ያልተሸነፍን ቡድን እንደሆነን እናውቃለን። ሁሉም ጨዋታዎች ማሸነፍ ባንችልም ቢያንስ እንኳን አቻ እየወጣ እንገኛለን። ከመሸነፍ ደግሞ አቻ መውጣት እጥፍ እንደሚሻል ታውቃላችሁ። ምክንያቱም ደግሞ የመልስ ጨዋታ ስላለን ነው። ዛሬ የጨዋታውን ሙሉ ለሙሉ መቆጣጠር ችለን ነበር። ነገር ግን በሰከንድ ሃፍ ያሳየነው ብቃት እጅግ በጣም ደካማ ነበር። በተለይም በመጀመሪያዎቹ ደቂቃዎች ሰከንድ ሃፍ እንደተጀመረ በመጀመሪያዎቹ ደቂቃዎች ላይ ያሳየነው ብቃት እጅግ በጣም የማይሆን ነበር። ነገር ግን ሙሉ ለሙሉ ካምባክ አድርገን ነበረ ወይም ደግሞ ወደ ብቃታችን ተመልሰን ነበረ ጎል ከተቆጠረብን በኋላ። በመጀመሪያውም አጋማሽ እጅግ በጣም ድንቅ ነበረን። በሁለተኛው አጋማሽ ሙሉውን ያንን ማስቀጠል ነበረብን። ነገር ግን በስህተታችን ምክንያት ጎል ተቆጥሮብናል። አሁን ላይ ቀጣይ አንድ ጨዋታ አለን። እሱም ጨዋታ እጅግ በጣም ለኛ አስፈላጊ ጨዋታ ነው። ምክንያቱም ደግሞ ለፍጻሜ ለመድረስ የምናደርገው ጨዋታ ነው። ጨዋታውን አሸንፈን ወደ ፍጻሜ እንደምናመራ እርግጠኞች ነን። በኤምሬትስ እንገናኝ የሚልን አስተያየት መስጠት ችሏል ቡካዮ ሳካ። እንዲሁም ደግሞ ስለ ውጤቱ እና ያለው ስሜት ምንድን ነው ተብሎ ጠይቆ ነበር። ውስጣዊ ስሜታችን የተደበላለቀ ነው። ማሸነፍ እንፈልግ ነበር፣ ነገር ግን አቻ ውጤቱን እንቀበላለን። አሁን ግማሽ ሰዓት ላይ እንዳለን ነው የሚቆጠረው። ግማሽ ጨዋታ አልቋል። ወደ ኤምሬትስ ስቴዲየም ስንመለስ ሙሉ በሙሉ በራሳችን እየተማመንን ነው። እርግጠኞች ነን ይህንን ጨዋታ እንደምናሸንፍ። ምክንያቱም ደግሞ ይህንን ጨዋታ ለማሸነፍ የተቻለን ሁሉ ጥረት ስለምናደርግ ነው እርግጠኞች የሆነው የሚልን አስተያየት መስጠት ትችሏል ቡካዮ ሳካ። እንዲሁም ደግሞ ስለ ቡድኑ ብቃት ጠይቆ ነበር። አቻ መውጣት መጥፎ አይደለም፣ ነገር ግን በቡድናችን ውስጥ ያለውን ትልቅ ችሎታ ስናይ ሳናሸንፍ ስንወጣ በፍጹም አናረካም። በሚቀጥለው ሳምንት ለማሸነፍ እንሞክራለን። ቡድናችን እጅግ በጣም ጠንካራ በተሰጥኦ የተሞላ ቡድን ቢሆንም ነገር ግን በዛሬው ዕለት የተቻለውን ሁሉ አድርጎ አቻ መውጣት ይችላል። ቀጣይ አንድ ጨዋታ አለ፣ ያውም ደግሞ በግዙፉ ስቴዲየም ኤምሬትስ ስቴዲየም። ለዚህም ደግሞ እጅግ በጣም ደስተኞች ነው። ምክንያቱም ደግሞ በኤምሬትስ ስቴዲየም የምናደርጋቸውን ጨዋታዎች በጉጉት ነው የምንጫወተው፣ በጉልበት ነው የምንጫወተው። ስለዚህ ሞር አድቫንቴጅ ያለን
እኛንን አሁንም ጨዋታው በእጃችን ነው የሚልን አስተያየት መስጠት ችሏል ቡካዮ ሳካ። እንግዲህ ቡካዮ ሳካ በዛሬው በጨዋታው ላይ ተቀይሮ በመግባት አሪፍ እንቅስቃሴን ማሳየት ችሏል። እንግዲህ ከጉዳት እንደመመለሱ መጠን ላቅ ያለ ችሎታ አልጠበቅንም፣ ነገር ግን እጅግ በጣም አሪፍ ነበር ማለት እንችላለን ከጉዳት እንደተመለሰ መጠን ማለት ነው። እንዲሁም ደግሞ የጨዋታው ግብ አስቆጣሪ ለአርሰናል ግብን ማስቆጠር የቻለው አውሬው አጥቂያችን ቪክተር ዮኬሬስ የሰጠውን አስተያየት እንመልከት። ስለ ጨዋታው ጠይቆ ነበር። ጨዋታው በአጠቃላይ እጅግ በጣም ከባድ ጨዋታ ነበረ። ሜዳውም ለመጫወት አስቸጋሪ ነው። ነገር ግን አሁን ገና ግማሽ መንገድ ላይ ነን። እስካሁን ድረስ ጨዋታዎችን ስናደርግ እየፈራን አልነበረም። በሙሉ ኮንፊደንስ ነበር ስንጫወት የነበረው። በዚህም ጨዋታ በቀጣዩም ጨዋታ በኮንፊደንስ እንጫወታለን፣ እናሸንፋለን። ማንም ሊያስቆመን አይችልም። ምክንያቱም ደግሞ እኛ አርሰናሎች ነን። ጨዋታው እጅግ በጣም ከባድ ቢሆንም የተቻለን ሁሉ አደርገናል። በዚህ ጨዋታ ላይ አቻ መለያየት እጅግ በጣም ከባድ እንደሆነ ታውቃላችሁ። ባርሴሎናም ተሸንፏል በዚህ ስቴዲየም። ነገር ግን እኛ ቢያንስ እንኳን አቻ ወጥተናል። ጨዋታውን ይዘን ተሸክመን ወደ ኤምሬት ስቴዲየም እንዲመጣ አደርገነዋል። በደጋፊዎቻችን ፊት በጉልበት ታግዘን፣ በድምፅ ታግዘን፣ በተለያዩ ነገሮች አድቫንቴጅ ወስደን ጨዋታውን የምናሸንፍበት መንገድ ለመፍጠር ዝግጁ እንሆናለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ኤቤሪቼ ኤዜ ስለተሻረው ፔናልቲ ምን ትላለህ ተብሎ ጠይቆ ነበር። ለምን የኤዜን ፍጹም ቅጣት ምት እንደሻሩት አላውቅም። ንክኪ ወይም ኮንታክት ያለ ይመስል ነበር፣ ግን ውሳኔው የዳኞች ነው። የእነሱን ፔናልቲ ስላላየሁት ምንም ማለት ይከብደኛል። እግር ኳስ እንዲህ ነው የሚልን አስተያየት መስጠት እችሏል። እንግዲህ ፍጹም ቅጣት ምት እሱ ማስቆጠር ችሏል። እኔ በግሌ ደግሞ የኤቤሪቼ ኤዜ ፍጹም ቅጣት ምት ተባለው ከቪክተር ዮኬሬስ ፍጹም ቅጣት ምት ከተባለው እንግዲህ እንዲሁም ሞር ኮንታክት ያለው ኤቤሪቼ ኤዜ ይመስለኛል። እጅግ በጣም ያሳዝናል። ይህንን ጨዋታ የምናሸንፍበት እድል ነው እንግዲህ በዳኛ ምክንያት አጣ ነው። ነገር ግን ሰበብ መፈላለግ አያስፈልግም። የሚቀጥለውን ጨዋታ እንግዲህ ሙሉ ትኩረት አድርጎ መጫወት ነው። እንዲሁም ደግሞ ስለ ደጋፊዎች ድጋፍ ምን ትላለህ ተብሎ ጠይቆ ነበር። በገዛ ሜዳችን ከደጋፊዎቻችን ፊት ስንጫወት ነገሮች በእርግጠኝነት ይለወጣሉ። እኛ የራሳችንን ስራ መስራት እና በምርጥ ብቃታችን ላይ መሆን ብቻ ነው የሚጠበቅብን። ቤታችን ውስጥ በጣም ጥሩ ጨዋታ እንደሚሆን እርግጠኛ ነኝ የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ስላስቆጠረው ጎል ጠይቆ ነበር። እጅግ በጣም ጎል ለማስቆጠር ጓጉቼ ነበር። ፍጹም ቅጣት ምቶ በሚገባ ያስፈልገን ነበረ። እናም ደግሞ በትክክልም የተሰጠ ትክክለኛ ውሳኔ ነበረ። ጎል በሚያስፈልግ ሰዓት ላይ እንደዚህ ጎል በማስቆጠር እጅግ በጣም ደስተኛ ነኝ። ኳሱን በመታበት ሰዓት ላይ እንደማስቆጥረው እርግጠኛ ነበርኩኝ። እጅግ በጣም ደስ የሚል ስሜት አለው በቻምፒዮንስ ሊግ ግብን ማስቆጠር የሚልን አስተያየት መስጠት ችሏል ቪክተር ዮኬሬስ። እንዲሁም ደግሞ አሁን የምናገኘው የሚካኤል አርቴታን አስተያየት ነው። ስለ ጨዋታው በአጠቃላይ ምን ትላለህ ተብሎ ጠይቆ ነበር። በዚህ ስታዲየም ሜትሮፖሊታኖ የቻምፒዮንስ ሊግ የግማሽ ፍጻሜ መጫወት ትልቅ ክብር ነው። ደጋፊዎቻቸው የፈጠሩት ጉልበትና ድባብ በጣም የሚገርም ነበር። በጨዋታው ውስጥ እኛ በፈለግነው መንገድ የተቆጣጠርንባቸው ብዙ ጊዜያቶች ነበሩ። በፍጹም ቅጣት ምትም መሪ መሆን ችለን ነበር። በሚያሳዝን ሁኔታ በሁለተኛው አጋማሽ ላይ በኳስ ቁጥጥር ረገድ ትንሽ መዘናጋት አሳየን። ይህም ለነሱ ጉልበት ሰጣቸው። ያንን ሰዓት ተጠቀሙ፣ ጎልም አስቆጠሩ። በዚህም ደግሞ እጅግ በጣም ተበሳጭቼ ነበር። ነገር ግን ከጎል መቆጠር በኋላ አርሰናል ትንሽ መነቃቃት ታይቶበት ነበረ። በጣምም ሲያጠቃ ነበር። የኤቤሪቼ ኤዜን ፍጹም ቅጣት እስከሚከለከል ድረስ እጅግ በጣም ምርጥም ተጫውተን ነበር የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለተሰጡትና ስለተሻሩት ፍጹም ቅጣት ምቶች በአጠቃላይ ምን ትላለህ ተብሎ ጠይቆ ነበር። ስለ አትሌቲኮ የፍጹም ቅጣት ምት አንድ ቦል ወይም ደግሞ የቤን ዋይት የነካው በእጁ ነክቶ እንግዲህ ፍጹም ቅጣት እንደተሰጠበት አጋጣሚ ምን ትላለህ ተብሎ ጠይቆ ነበር። በእንግሊዝ ፕሪሚየር ሊግ ቢሆን ኖሮ ይህ ፍጹም ቅጣት ምት ፔናልቲ አይደለም። ነገር ግን እዚህ ባለው ሕግ መሰረት ለምሳሌ ትላንት በባየር ሙኒክ ጨዋታ ላይ እንደታየው ይሄ የእጅ ኳስ መሆኑን እና ፔናልቲ መሆኑን እቀበላለሁ። ነገር ግን ወደ ፕሪሚየር ሊግ ብትመጡ እንደዚህ አይነት ኳስ ፍጹም ቅጣት ምት በጭራሽ ሊሆን አይችልም ነበር የሚልን አስተያየት መስጠት ችሏል። ስለ ኤቤሪቼ ኤዜስ ምን ትላለህ ተብሎ ጠይቆ ነበር። ወይም ደግሞ የተሻረው ፔናልቲ ስለ ኤቤሪቼ ኤዜ ስለተሻረው ፔናልቲ በጣም የተናደድኩት ግን በኤዜ ላይ የተሰራው ጥፋት የተሻረበት መንገድ ነው። ዳኛው ግልጽ ስህተት
ስህተት ባልሆነ ነገር ላይ ውሳኔን መቀየር አልነበረበትም። ይሄ የጨዋታውን አቅጣጫ ሙሉ ለሙሉ ቀይሮታል። በዚህ ደረጃ ላይ እንደዚህ አይነት ስህተት መፈጠር የለበትም። ስለ ዳኛው ውሳኔ ሲጠይቅ ደግሞ ዳኛው ቪዲዮውን ወይም ደግሞ ቫር 13 ጊዜ ደጋግሞ ማየት ነበረበት። ውሳኔው ከዚህ በላይ ግልጽ ነበር። ሁላችንም በዚህ ነገር በጣም ተናደናል። እንዴት ከ13 ጊዜ በላይ ያንን ይመለከተዋል? እጅግ በጣም ያሳዝናል የሚለን አስተያየት መስጠት ይችላል። እኛም እጅግ በጣም የሚያሳዝነው እኔ በግሌ እንደነገርኳችሁ የኤቤሪቺ ኤዚ ፍጹም ቅጣት ምት እጅግ በጣም የሚያሰጥ ነበረ። ጨዋታውን ሙሉ ለሙሉ ቀይሮታል። ሙሉ ለሙሉ አድቫንቴጅ ይዘን ወደ ሜዳችን የሚነድበትን አጋጣሚ እንግዲህ በዳኛ ምክንያት አጥተናል። እጅግ በጣም ያሳዝናል። እንዲሁም ደግሞ ስለ ስታዲየሙ ድባብና ያለው በዳኛ ላይ ስላለው ተጽዕኖ የስታዲየሙ ድባብ ጠይቆ ነበር። የአትሌቲኮ ደጋፊዎች ወይም የተጠባባቂ ወንበር ጫጫታ በዳኞች ውሳኔ ተጽዕኖ አለው ብዬ አላስብም። ዳኞች ግን ግልጽ የሆነውን ሕግ መተግበር አለባቸው። በቤን ዋይት ላይ የፍጹም ቅጣት ምት ሲሰጥ ሕጉን እንደተገበሩት ሁሉ በኤዚ ላይ የተሰራውንም ጥፋት ግልጽ ፔናልቲ ነበር። ያንንም ሊተገብሩት ይገባ ነበር። እጅግ በጣም አዝኛለሁ። እጅግ በጣም ተበሳጭቻለሁ። ጨዋታውን ሙሉ ለሙሉ ማሸነፍ የምንችልበትን እድልን ነው ያስመለጠን ዳኛው። በዚህም ደግሞ ሙሉ ለሙሉ የምንወቅሰው ዳኛውን ነው የሚልን አስተያየት መስጠት ችሏል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ስለ ቀጣዩ ሳምንት የመልስ ጨዋታ ምን ትላለህ ተብሎ ጠይቆ ነበር። አዎ ይሄ የተሻረብን ፔናልቲ ለቀጣዩ ሳምንት እንደ ተጨማሪ ነዳጅ ይሆነናል፣ ፊውል ይሆነናል። እዚህ ደረጃ ላይ ለመድረስ ለ9 ወራት ያህል በከፍተኛ ሁኔታ ታግለናል። እንዲህ ያለ የዳኛ ውሳኔ የጨዋታውን ውጤት እንዲቀይረው መፍቀድ የለብንም። ስለዚህም አሁን ላይ ለቀጣዩ ጨዋታ እንደ መነቃቂያነት እጅግ በጣም የምንጠቀመው ይሆናል። አሁን ላይ ለመነቃቃት ትንሽ ነገር ይበቃናል። ስለዚህም ለቀጣዩ ጨዋታ ለመነቃቃት የዳኛውን ውሳኔ እንግዲህ እንዲያነቃቃን፣ ሞቲቬት እንዲያደርገን፣ ኢንስፓየር እንዲያደርገን ወደዚህ ጨዋታ እናደርጋለን፣ የተቻለን ሁሉ እናደርጋለን የሚልን አስተያየት መስጠት ችሏል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ለዩኤፋ አቤቱታ ታቀርባላችሁ የተብሎ ጠይቆ ነበር። ስለዚህ ጉዳይ ይህን ለክለቡ እተዋለው፣ ክለቡ የሚበጀውን ይወስናል። አሁን ግን አቤቱታ ብናቀርብም ያጣነውን ፔናልቲ አይመልሱልንም። ያ ነገር አልፏል። አሁን ስለ እግር ኳስ እናውራ። አሁን ላይ ማውራት ያለብን ስለ ሜዳ ላይ ስላለው እግር ኳስ ነው። ከሜዳ ውጭ ስላለው ቅሬታዎች እንዲሁም ደግሞ ከሜዳ ውጪ ያሉት ግለሰቦች የሚሰሩትን ስራ ባናወራ ይሻላል። የአርሰናል ጉዳይን የሚያስፈጽሙ ሰዎች ያንን የሚያደርጉ ይመስለኛል። ባያደርጉም ግን ምንም አይመስለኝም። ምክንያቱም ደግሞ ለኛ አሁን ላይ የሚያስፈልገን ስለ ቀጣዩ የመልስ ጨዋታ ማሰብና ማሰብ ብቻ ነው። ያንን ካደረገን ግን በሚገባ ደጋፊዎቻችንን እንክሳለን። እንዲሁም ደግሞ የኤቤሪቺ ፍጹም ቅጣት ምትንም ከአይምሯችን እናወጣለን። የምንቆጭበት ምንም ምክንያት አይኖርም። ወደ ፋይናል ለመድረስ አንድ ጨዋታ ብቻ ይቀረናል። እሱም የመልስ ጨዋታ ነው። ስለዚህም አሁን ላይ ፎከስ አድርገን መስራት ያለብን ስለተከለከልነው ፔናልቲ ወይም ስለ ዳኛው ማውራት ሳይሆን አሁን ላይ ፎከስ ማድረግ ያለብን ስለ ቀጣዩ የመልስ የሜዳችን ጨዋታ ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቡድኑ ያለው ኩራት ተጠይቆ ነበር። በተጫዋቾቼ በጣም ኮርቻለሁ። ለ9 ወር ተኩል ያህል በማንኛውም አስቸጋሪ ሁኔታ ውስጥ አልፈናል። በዓለም ላይ ያሉ ምርጥ ቡድኖች በዚህ ስታዲየም ውስጥ ተሸንፈው ሲወጡ አይቻለሁ። እኛ ግን አቻ ወጥተናል። የፈለግነውን ድል ባናገኝም አሁን ሁሉ ነገር በእጃችን ነው። በሚቀጥለው ሳምንት በገዛ ደጋፊዎቻችን ፊት ለፍጻሜ ለማለፍ ትልቅ እድል አለን። ጨዋታውን እንደምናሸንፍ እርግጠኛ ነኝ። የመልስ ጨዋታውን እናሸንፋለን። ሁሉም ነገር በእጃችን ነው የሚልን አስተያየት መስጠት ይችላል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ በቀጣዩ ጨዋታ ላይ ምንን ልንመለከት እንችላለን ተብሎ ጠይቆ ነበር። በቀጣዩ ጨዋታ በእርግጠኝነት እኛ ሙሉ ለሙሉ እንደምናሸንፍ እርግጠኛ ነኝ። በዛሬው ጨዋታ ላይ የተመለከትነውን የስታዲየም ድባብ፣ በዛሬው ጨዋታ ላይ የተመለከትነውን የእኛም ብቃት በጥፍ አድጎ እንዲሁም ደግሞ በሙሉ ኮንፊደንስ በጨዋታው ላይ የምንመጣ ይሆናል። በኤምሬትስ ስቴዲየም እጅግ በጣም ጠንካራውን አርሰናል በተደጋጋሚ እየተመለከታችሁ ነበር። በሚቀጥለውም ጨዋታ እጅግ በጣም የጠነከረውን በሙሉ ኮንፊደንስ የበረታውን አርሰናል ከደጋፊዎቹ ጋር ተመለከቱታላችሁ የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ቪክቶር ዮኬሬስ ብቃት ጠይቆ ነበር።
በመጀመሪያ አጋማሽ በተለይ እኛ ብልጫ በነበረን ሰዓት በጣም ጠንካራ ነበረ። ፔናልቲው እንዲገኝ አድርጓል። ሲመታውም ልክ እንደ በረዶ ቀዝቃዛ ሆኖ በመረጋጋት ነበር ያስቆጠረው። በሁለተኛው አጋማሽ ነገሮች ትንሽ ተቀይረዋል። እኛም መቀየር ነበረብን። በአጠቃላይ ግን ጨዋታው በጣም በጥሩ ሁኔታ ነው የጨረስነው። እጅግ በጣም በውጤቱ ደስተኛ ነኝ። ምክንያቱም ደግሞ አሁን ላይ እድል ሁሉ ለእኛ ሆናለች። አሁን ላይ ጨዋታው በእኛ እጅ ወርቋል። ምክንያቱም ደግሞ ትልቁን ስቴዲየም ውስጥ ገብቶ አቻ ወጥተናል። አሁን ላይ ደግሞ ወደ ትልቁ ስቴዲየም ኤምሬትስ የምናመራ ይሆናል። ስለዚህም አሁን ላይ ጫናው በአትሌቲኮ ማድሪድ ላይ ይሆናል የሚልን አስተያየት መስጠት ችሏል። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ